የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 26 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 26 ቀን 2346 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆኑ የቤተ ክህነቷ ታላላቅ አባቶች፣ ካህናትና ምዕመናን ላይ በደረሰ ጭፍጨፋ ከፍተኛ ሐዘን የተሰማው መሆኑን ይገልጻል። የምስራቅ አርሲ ሀገረ ስብከት እንዳሳወቀው ከግንቦት 23 2018 ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ፣ በሺርካ ወረዳና በሆንቄሎ ዋቤ ወረዳ በርካታ የኦርቶዶክስ አማኞች ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ደግሞ ሙሉ በሙሉ በእሳት ወድሟል። የካራ ከፍተኛ መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናኑ ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። በተጨማሪም በአስኮ ወረዳ ከ280 ሰዎች በላይ ተፈናቅለዋል። የኦርቶዶክስ አማኞቹ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ። አርሲን ጨምሮ የእምነት የቋንቋና የማንነት ብዝህነት ባለባቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን በብዙ መቶዎች የሚቆጠሩ የኦርቶዶክስ አማኞች በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አይታወቅም። በመጨረሻም ይህን ብሔርና ሃይማኖትን መሰረት ያደረገ መንግስታዊ ግድያ አዳዲስ ገዳይ አካሎችን በማቋቋም የሚፈጽመውና የሚያስፈጽመው የብልጽግና አገዛዝን በማስወገድ አገራችንን ከቀውስና ከሽብር አገዛዝ እንድናላቀቅ ለመላ ኢትዮጵያውያን ሁሉ ጥሪ እናቀርባለን ሲል መግለጫውን ደምድሟል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎቹ ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። ሚዲያና የህልውና ትግል ከፋኖ መኳንንት ከቢዛሞ ወለጋ። በትጥቅ ትግል ውስጥ ድል የሚቀናጀው በጦር ሜዳ ላይ ብቻ አይደለም። ድል የሚለካው በተያዘ መሬት፣ በተሰበረ ምሽግ ወይም በተሸነፈ ኃይል ብቻ ሳይሆን በህዝብ አእምሮ ውስጥ በተፈጠረ ንቃተ ህሊና፣ በተገነባ አንድነት እና በዓለም ፊት በተነገረ እውነት ጭምር። ስለዚህ ማንኛውም የህልውና ትግል ውስጥ ሚዲያ ከተሪያ ዜና አቅራቢነት ያለፈ ስትራቴጂካዊ ኃይል ነው። በብዙ ጊዜም ከጦር ሜዳው እኩል ወይም ከዛ በላይ ውጤት የሚያመጣው
ዋና የትግል ግንባር ይሆናል። የቴሌቪዥን መስኮት፣ የሬዲዮ ድምጽ፣ የጋዜጠኛው ብዕር፣ ማህበራዊ ሚዲያ መድረኮች እነዚህ ሁሉ ከጠመንጃው ባልተናነሰ ኃይል ያላቸው የትግሉ መሳሪያዎች ናቸው። ጠመንጃ አካልን ይቆጣጠራል። ሚዲያ ግን አይምሮን፣ ልብንና አመለካከትን ይቀርጻል። ስለዚህ በጦር ሜዳ የሚደረገው ትግል ከሚዲያው ሜዳ ውጪ ሊታሰብ አይችልም። በግጭት ጊዜ መረጃ ራሱ የጦር መሳሪያ ይሆናል። ኃይል ያላቸው አካላት ህዝብን ለማደናገር፣ ትግሉን ለማዳከምና የህዝቡን ሞራል ለመስበር የተለያዩ የሐሰት ትርክቶችን ያሰራጫሉ። ይህ በተለይ የህዝብን ድጋፍ በሚወስንበት ትግል ውስጥ በጣም አደገኛ ነው። እዚህ ላይ የሚዲያ ሚና እውነትን በግልጽነት ማቅረብ፣ ሐሰትን ወሬ በማጋለጥ ህዝብ ከመረጃ ግንባር እንዲወጣ ማድረግ ነው። እውነት ነው። እውነት ሲጠፋ ህዝብ ይበተናል። እውነት ሲጠበቅ ግን ይጠናከራል። ትግል በስሜት ብቻ አይቆምም። ስሜት ሊያነሳ ይችላል፣ ግን ዕውቀት ነው የሚጸናው። ስለዚህ ሚዲያ የትግሉን ምክንያት፣ ታሪካዊ መነሻ፣ የተደረሰውን በደል፣ ወደፊት ግብና የመፍትሄ አቅጣጫ በተከታታይ ለህዝብ ማስረዳት ይጠበቅበታል። ይህ ሲሆን ህዝቡ ትግሉን በግልጽ ዕውቀት ይረዳል። በአጭር ጊዜ ስሜታዊ ምላሽ ይልቅ በረጅም ጊዜ ጽናት ላይ ይመሰረታል። ይህም ትግሉ እንዳይዳከም ያደርገዋል። በማንኛውም ትግል ውስጥ ውጫዊ ጫና ሳይሆን ውስጣዊ ክፍፍልን ከባድ ፈተና ነው። አንድነትን ማፍረስ የተለመደ የፖለቲካ ስልት ነው። ትግሉን መሪዎች፣ ደጋፊዎች ወይም ማህበረሰቡን በመለያየት የትግሉን አቅም ማዳከም ይሞክራል። ሚዲያ ይህንን በመቋቋም የጋራ ግብን ያስታውሳል። አነስተኛ ልዩነቶችን ከማጉላት ይልቅ የጋራ ፍላጎቶችን በማቅረብ የውስጥ መተማመንን ያጠናክራል። በዘመናችን የሚዲያ ድምጽ ድንበር አያውቅም። አንድ ቦታ የሚደረግ ክስተት በጥቂት ደቂቃዎች ውስጥ ዓለምን ዙሪያ ሊያዳርስ ይችላል። ስለዚህ በሚዲያ የሚደረገው መስዋዕትነት፣ የሰብአዊ መብት ጥሰት፣ የህዝብ ጥሪና ፍላጎት በሚዲያ ካልተነገረ በዓለም ፊት ሊደበቅ ይችላል። የተደራጀ ሚዲያ ግን ይህንን ወደ ዓለም አቀፍ ማህበረሰብ፣ የመብት ተቋማት፣ የዲፕሎማሲ መድረኮች እና የዓለም አቀፍ ሚዲያዎች ያደርሳል። ከዚህም የፖለቲካ ግፊት፣ ዲፕሎማሲያዊ ድጋፍ ወይም የሰብአዊ ድጋፍ ሊያመጣ ይችላል። ሚዲያ የዛሬን ዜና ብቻ አይዘግብም፣ የነገን ታሪክ ይጽፋል። የተፈጸመውን መስዋዕትነት፣ የተከፈለውን ዋጋ፣ የተደረገውን ተጋድሎ በሚዲያ ካልተመዘገበ በጊዜው ውስጥ ሊጠፋ ይችላል። ስለዚህ ሚዲያ ለአሁኑ ትውልድ መረጃ እያቀረበ ብቻ ሳይሆን ለሚቀጥለው ትውልድ የታሪክ ማስታወሻ ይሆናል። ይህም ትግሉን እንዳይረሳ ያደርገዋል። የህልውና ትግል በሁለት እግሮቹ ይሄዳል፣ በሜዳና በሐሳብ። በሜዳው ተዋጊው ይዋጋል፣ በሐሳብ ግንባር ደግሞ ሚዲያው ይታገላል። አንዱ መሬትን ይከላከላል፣ ሌላው እውነትን፣ ማንነትንና የህዝብን ተስፋ ይጠብቃል። ስለዚህ የሚዲያ ግንባሩ እንደ ተጨማሪ ነገር ሳይታይ እንደ ዋና የትግል አምድ መታየት ይገባዋል። ጠመንጃው በሜዳ ላይ ጥላትን ኃይል ሲያዳክም፣ ሚዲያው ደግሞ የህዝብን ስነልቦና አይምሮ ውስጥ ንቃትን፣ አንድነትንና ጽናትን ያበረታታል። ዘላቂ ድልም የሚያመጣው እነዚህ ሁለት ግንባሮች ተደጋግፈው ሲሄዱ ብቻ ነው። በአንድ አገረ መንግስት ግንባታ ውስጥ ብሔረተኝነት ሚና። ከፋኖ ጌታቸው ዳምጠው ከሸዋ ግንባር አማራ ፋኖ። ብሔረተኝነት በብዙ አገራት ውስጥ የማንነት መገለጫ፣ የታሪክ መጠበቂያ፣ የቋንቋና የባህል ማቆያ ሆኖ ይታይቷል።
ህዝቦች ማንነታቸውን እንዲጠብቁ፣ ታሪካቸውን እንዲያስታውሱ፣ ባህላቸውን እንዲያስተላልፉ አስተዋጽኦ ያደረጋል። ነገር ግን በአንድ አገረ መንግስት ግንባታ ውስጥ ብሔረተኝነት የፖለቲካ መሰረት ሲሆን ከጥቅሙ ይልቅ ጉዳቱ እንደሚያመዝን የሚያሳዩ ብዙ ታሪካዊ አሁናዊ ምሳሌዎች አሉ። በመጀመሪያ ብሔረተኝነት ማህበረሰብን እኛና እነሱ የሚል ሁኔታ ሊከፋፍል ይችላል። የአገረ መንግስት ግንባታ ዋና መሰረቱ የጋራ ዜግነት፣ የጋራ እሴት እና የጋራ ራዕይ ሲሆን ብሔርን በፖለቲካ ማዕከል ማስቀመጥ ይህንን ያዳክማል። ዜጎች ከሀገራቸው በፊት ብሔራቸውን ሲያስቀድሙ ብሔራዊ አንድነት ይሸረሸራል። በዚህም ምክንያት መተማመን ይቀንሳል፣ መጠራጠር ይጨምራል። ሁለተኛ ብሔረተኝነት በፖለቲካ መስክ የስልጣን ፍክክር ያባብሳል። ፖለቲካ በሐሳብ በፕሮግራምና በህዝብ ጥቅም ሳይሆን በብሔር መስመር ሲመራ ማን ይግዛው የሚለው ወደ የትኛው ብሔር ይግዛ ይቀየራል። ይህ የስልጣን ሽኩቻን ይፈጥራል። አንዱ ሌላውን እንደ ተፎካካሪ ወይም እንደ ስጋት እንዲያይ ያደርጋል። የሀገር ጉዳይ ወደ ማንነት ግጭት ይቀየራል። ሶስተኛ ኢኮኖሚያዊ ዘርፍም ጉዳት ያመጣል። በብሔር ላይ የተመሰረተ ፖለቲካ እኩል የሀብት ክፍፍልን ያደናቅፋል። እድሎችን፣ ሹመቶችን ወይም የልማት ፕሮጀክቶችን በብቃት ሳይሆን በማንነት መስፈርት ሊመሩ ይችላሉ። ይህ የፍትህ ስሜትን ይጎዳል፣ ማህበረሰብንም በኩል እንዳይሳተፍ ያደርጋል። አራተኛ በጣም ከባዱ ጉዳት ወደ ግጭትና ደም መፋሰስ መድረሱ ነው። በብሔር የተከፋፈለ የፖለቲካ ልዩነትን ወደ ጥላትነት ሊቀየር ይችላል። የፖለቲካ ክርክር ወደ ማንነት ግጭት ሲቀየር መፍትሄው እጅግ ከባድ ይሆናል። የዛሬ ፖለቲካ አለመግባባት የነገ ማህበራዊ ቁስል ሊሆን ይችላል። ሆኖም ብሔረተኝነት ሙሉ በሙሉ አዎንታዊ ነው ማለት አይደለም። ቋንቋን፣ ባህልን፣ ታሪክን ማስጠበቅ ጠቃሚ ነው። ችግሩ የሚመጣው ይህ የመብት ጥያቄ የመንግስት ዋና የፖለቲካ መዋቅር ሲሆን ነው። ማንነት እንደ ባህላዊ ሀብት መከበር ይገባዋል። ነገር ግን የአገር አስተዳደር መሰረቱ ዜግነት፣ እኩልነትና ህግ መሆን ይገባዋል። በመደምደሚያ በአንድ ሀገረ መንግስት ግንባታ ውስጥ ብሔረተኝነት ባህልንና ማንነትን ለመጠበቅ ጥቅም ቢኖረውም የፖለቲካ መሰረት ሲሆን ግን ከጥቅሙ ይልቅ ጉዳቱ ያመዝናል። አገር የምትገነባው በልዩነት መካከል የጋራ መሆን በመፍጠር እንጂ በልዩነት ዙሪያ ግንብ በመገንባት አይደለም። ስለዚህ ጠንካራ አገረ መንግስት ለመገንባት ብሔራዊ ልዩነቶችን እያከበሩ ከሁሉም በላይ የጋራ ዜግነት፣ እኩልነት፣ መብትንና የጋራ የወደፊት ራዕይ ማስቀደም ያስፈልጋል። የመዋቅራዊ ውድቀትና ፖለቲካዊ ስነ ልቦና ኪሳራ ከፋኖ መኳንንት ከቢዛሞ ወለጋ። በቀደመው የትዝታ ማህደራችን ውስጥ በአካባቢያችን አንድ ክስተት ማስታወስ እንችላለን። በራስ የመተማመን ስሜታቸው ከሰማይ በላይ የደረሰ ነገር ግን የሚነኩት ማናቸውም የንግድም ሆነ የማህበራዊ መስተጋብር መስመር በአጭር እየተቀጨ ባለሀብት በሰፈራችን ውስጥ ነበሩ። እኚህ ሰው አዲስ የምርት መስመር በዘረጉ ቁጥር ወይም አዲስ የጋራ መጋዘን በከፈቱ ማግስት ንብረቱ መውደሙ ወይም በኪሳራ መዘጋቱ አይቀሬ ነው። የሰፈሩ ማህበረሰብ ሁኔታውን ባንክሮ በመታዘብ እኚህ ሰው የተፈጥሮ ምርቃት ሳይሆን እርግማን እጅ ነው ያላቸው፣ እባካችሁ ምንም ሳይነኩ በዝምታ ቢቀመጡ ይሻላል እስከ ማለት ደርሶ ነበር። ችግሩ ግን እዚህ ላይ አይደለም። ግለሰቡ የደረሰውን መዋቅራዊ ኪሳራ ውድቀት ከመቀበል ይልቅ በየቀኑ አዳዲስ ግዙፍ ስትራቴጂያዊ ዕቅዶችን በወረቀት ላይ እያሳዩ ማህበረሰቡን ወደ ከፋ ዕዳ መረብ ውስጥ ይስቡት ነበር። ይህ
በግል ደረጃ የሚታይ አውዳሚ ባህሪ ዛሬ በሀገራዊ ፖለቲካ መድረክ ላይ ወደሚታይ ስር የሰደደ መዋቅራዊ ቀውስ ሲሸጋገር የምንመለከተው እውነታ ይሆናል። በክላሲካል የግሪክ ስነ አፈ ታሪክ ውስጥ የሚገኝ የንጉስ የማይዳስ ታሪክ ተራ ተረት ሳይሆን በስልጣንና በሀብት ስግብግብነት የሚለከፉ አገዛዞችን ስነ ልቦና ውድቀት የሚያሳይ ፍልስፍና መስታወት ነው። የማይዳስ የነካው ነገር ሁሉ እንደ ወርቅ እንዲቀየርለት ከአማልክት ዘንድ ያገኘው ስጦታ በአጭር ጊዜ ውስጥ ወደ ፍጹም እርግማን ተቀየረ። ምግቡን ውሃውን አልፎ ተርፎም የገዛ ልጁን ሲነካ ወደ ግዑዝ ወርቅነት መቀየራቸው ሕይወትና ህልውናን መሰረት ባደረገ ተፈጥሯዊ ስርዓት ላይ የተፈጸመ ትልቅ መዋቅራዊ ፍሰት ነበር። ይህ ዘይቤ በዘመናዊ የፖለቲካ ሳይንስ ውስጥ የማይዳስ ንክኪ ተብሎ ሲተነተን አንድ ስርዓት ሁሉንም ቋሚ ተቋማዊ አስተዳደሮች በራሱ ፍጹም ቁጥጥር ስር ለማዋል የሚያደርገው የገዥነት አባዜ የነካቸው ነፃና ህያው የሆኑ ተቋማቶች ሁሉ በሙሉ ወደ ግዑዝነትና ጥቅም አልባነት የመቀየር ሂደትን ያመለክታል። ስርዓቱ የእኔ ንክኪ ሁሉንም ወደ ወርቅ ይለውጣል የሚል ፕሮፓጋንዳ ስካር ውስጥ ሲገባ ትክክለኛው ማህበራዊ ኢኮኖሚያዊ ህይወት ግን እየሞተ ይሄዳል። የአራት ኪሎ የፖለቲካ መዋቅርና አስተዳደራዊ ውሳኔዎችን ስንመረምር ይህንን የማይዳስ ውድቀት በግልጽ እንመለከታለን። አገዛዙ የነካቸውና የተረከባቸው ሀገራዊ ምሰሶዎች በሙሉ ወደ ቀውስ ማዕከልነት ተቀይረዋል። የገንዘብና የገበያ ስርዓቱን እናስተካክላለን በሚል ፖሊሲ በማይክሮ ኢኮኖሚ ላይ በነኩት ቁጥጥር ውጤቱ ከቁጥጥር ውጪ የሆነ የዋጋ ግሽበት፣ የኑሮ ውድነትና የዜጎችን የመግዛት አቅም ፍጹም መውደቅ ሆኗል። በቀጣናውና ሀገራዊ መረጋጋት ረገድ ደግሞ ዲፕሎማሲያውንና የደህንነት መስመሩን በድርድር ስም ለመፍታት የተደረጉ ንክኪዎች በሙሉ ይበልጥ ውስብስብ ወደሆኑ የድንበር የሉዓላዊነትና የውስጥ ጦርነት አዙሪት ውስጥ ተቀይረዋል። በተመሳሳይ መልኩ የፍትህና የህግ አስተዳደር መዋቅሮች በካድሪ ስልጠና በፖለቲካ ታማኝነት ብቻ እንዲመሩ መደረጋቸው ተቋማቱ ለህዝብ አገልግሎት የሚሰጡ ሕያው አካላት መሆናቸው ቀርቶ የስልጣን ማራዘሚያ ግዑዛን መሳሪያዎች ብቻ እንዲሆኑ አድርጓቸዋል። አገዛዙ በየዕለቱ በሚዲያ መስኮቶች ላይ የሚያሳየውን የሜጋ ፕሮጀክቶችና የስብስብ ስታቲክስ ልክ እንደ ማይዳስ ወርቅ ከውጪ የሚያንጸባርቅ ነገር ግን እውነተኛውን ማህበራዊ ረሃብና ማፈናቀል የማይፈታ ትዕይንተ ፖለቲካ ሆኗል። በታሪኩ ማጠቃለያ ላይ ንጉስ ማይዳስ ከዚህ አውዳሚ እርግማን ለመውጣት የቻለው በራሱ ስሌት ሳይሆን ወደ ዳዮኒሲስ ወንዝ በመሄድ የገዛ እጁን ታጥቦ ያንን የወርቅ የመቀየር ኃይል ወደ ወንዝ ውስጥ ሲያፈስ ብቻ ነበር። ወንዙ የተፈጥሮ ንጽህና እና የህይወት መገኛ ምልክት ነው። ዛሬ በአማራ ህዝብ ዘንድ እየተካሄደ ያለው የህልውና ትግል ከዚህ ከተቋማዊ ከመዋቅራዊ መርዝ ማክሸፊያ ወንዝ ጋር ይመሳሰላል። ይህ ትግል የካድሬውን የውሸት ወርቅ ፕሮፓጋንዳ ሰብሮ ሀገሪቱን ወደ ቀድሞ ተፈጥሯዊ ፍትሃዊ ታሪካዊ ሚዛኗን ለመመለስ የሚደረግ የህልውና እንቅስቃሴ ነው። ህዝቡ የአስተዳደር የፍትህና የማህበራዊ ዋስትና መዋቅሮችን ካገዛዙ አውዳሚ ንክኪ ነጥቆ በራሱ እውነተኛ ሕያው በሆነ የህዝብ ተሳትፎ መልሶ ለመገንባት ቆርጦ ተነስቷል። ታሪክ እንደሚያስተምረን ስግብግብነትና በትዕቢት ላይ የተመሰረተ የወርቅ ቅዠት በሂደት የገዛ ራሱን መዋቅር መብላቱ አይቀሬ ነው። በተፈጥሯዊ በእውነተኛ ህዝብ ማዕበል ፊት ደግሞ የውሸት ስኬት ሙሉ በሙሉ ቀልጠው መሬት ላይ ያለውን እውነት ብቻ መቅረቱ ታሪካዊ እውነታ ነው።
የአማራ ህዝብና የቢዛሞ እዝ ከፋኖ መኳንንት ከቢዛሞ ወለጋ የአማራ ህዝብ በታሪኩ ሁሉ ራሱን ለመከላከል ለወገኑ ለመቆም በጭንቅ ጊዜ ደራሽ ለመሆን የታወቀ ህዝብ ነው። በተለይ በወለጋ አካባቢ ለረጅም ዘመናት የደረሱ ጥቃቶች፣ መፈናቀሎች፣ ጭፍጨፋዎችና የማንነት ጫናዎች ብዙ ሰዎችን ሐዘንና በፍርሃት ውስጥ ከተዋቸው በኋላ ለወገኑ ደህንነት ቆሚያለሁ ብሎ የተነሳውን የአማራ ፋኖ ቢዛሞ እዝ በብዙዎች ዘንድ የመከላከያ ተስፋ ሆኖ ይታያል። ቢዛሞ እዝ በብዙ ደጋፊዎቹ ዘንድ እንደ ተራ የጦር ቡድን አይታይም። ይልቁንም በጭንቀት ጊዜ ለህዝቡ የደረሰ የመዳን እጅ እንደሆነ ይገለጻል። የወለጋ አማራዎች በፍርሃት ተወጥረው በነበሩበት ጊዜ ብዙ ቤተሰቦች ሲፈናቀሉ፣ ህፃናት ከትምህርት ሲቋረጡ፣ እናቶች በሐዘን ሲያለቅሱ፣ አረጋውያን በስጋት ሲኖሩ ወገኔን አልተውም ብሎ የተነሳ ትውልድ መኖሩን ለብዙዎች ልብ ብርታት ሆኗል። የቢዛሞ እዝ ተዋጊዎች በደጋፊዎቻቸው አቀራረብ የሚገለጹት ከግል ጥቅም ይልቅ ለህዝብ ጥቅም የቆሙ ሰዎች እንደሆኑ ነው። ከቤታቸው ርቀው በረሃብና በጫካ ውስጥ ተንቀሳቅሰው በችግር ውስጥ ሆነው እንኳን የህዝብ ድምጽ ለመሆን የሚጥሩ እንደሆነ ይነገራል። ብዙዎች ወለጋ ላይ የቀረው የአማራ ተስፋ ፋኖ ነው ሲሉ ይደመጣሉ። በተለይ በመንደሮች ውስጥ የተጠለሉ ንጹሃንን ለማዳን፣ የተፈናቀሉ ሰዎችን በሰላም እንዲወጡ ለማገዝ፣ በጥቃት የተጎዱ ቤተሰቦችን ለማድረስ የተደረጉ ጥረቶች በብዙዎች ዘንድ እንደ ጀግንነት ይቆጠራሉ። ብዙ ወጣቶች ዝም ብሎ መሞት ከሚበልጥ ወገን መከላከል ይሻላል በሚል መንፈስ ወደ ትግሉ መቀላቀላቸው የአንድ ትውልድ ቁጣና ብሶት የሚያሳይ እንደሆነ ይታያል። ቢዛሞ እዝ የሚደነቁ ሰዎች የሚናገሩትን ሌላ ጉዳይ የመስዋዕትነት መንፈስ ነው። ብዙ ታጋዮች የግል ህይወታቸውን፣ ስራቸውን፣ ትምህርታቸውንና ቤተሰባቸውን ትተው ለህዝብ ደህንነት መቆማቸው እንደ ታላቅ መስዋዕትነት ይቆጠራል። በብዙ የድጋፍ ጽሑፎች ውስጥ ታሪክ የማይረሳቸው የዘመኑ ጀግኖች በሚል ቃል ሲገለጹ ይታያል። እንዲሁም በወለጋ ያሉ ብዙ ቤተሰቦች እርስ በርስ ተደራድተው እንዲቆሙ የማንነት ፍርሃትን እንዳያሸንፋቸው የመቆም መንፈስ እንዲኖራቸው ፋኖ ያበረታታ እንደሆነ ይገልጻል። ለብዙዎች ፋኖ የጦር ኃይል ብቻ ሳይሆን የክብር፣ የመብትና የመኖር ጥያቄ ምልክት ሆኗል። ይሁን እንጂ ማንኛውም ግጭት በመጨረሻ ለህዝብ መከራን እንደሚያመጣ መዘንጋት የለበትም። ሰላም፣ ፍትህና የህዝቦች እኩልነት መብት በሚከበርበት ሁኔታ ችግሮች እንዲፈቱ ብዙዎቻችን ምኞት ነው። የንጹህ ህይወት መጠበቅ፣ የጥላቻ ዑደት እንዳይቀጥል መስራትና ፍትሃዊ መፍትሄ መፈለግ ለሁሉም ወገኖች አስፈላጊ ነው። የአማራ ህዝብና የኢትዮጵያ ፖለቲካ ያላቸው ግንኙነት ከፋኖ ሙላቱ ጣሰው መተከል ግንባር አማራ ፋኖ የአማራ ህዝብ ከኢትዮጵያ ታሪክ፣ ከመንግስታዊ ስርዓት፣ ከባህል፣ ከቋንቋ እና ከፖለቲካ እድገት ጋር በጥልቅ የተሳሰረ ህዝብ ነው። የኢትዮጵያን የዘመናት ታሪክ ስንመለከት የአማራ ህዝብ በመንግስት ግንባታ፣ በአስተዳደር፣ በጦር መሪነት፣ በእምነት ተቋማትና በብሔራዊ ማንነት ቅርጽ ላይ ታላቅ ሚና ተጫውቷል። ስለዚህ የአማራን ህዝብ ከኢትዮጵያ ፖለቲካ ለይቶ ማየት አስቸጋሪ ነው። በታሪካዊ መልኩ ብዙ የኢትዮጵያ ነገስታት የአስተዳደር ማዕከላት ከአማራ ክልል ጋር ተያይዘው ይታያሉ። ይህም የአማራ ህዝብን በሀገሪቱ ፖለቲካ መሃል አስቀምጦታል። አማርኛም ለረጅም ጊዜ የመንግስታት ቋንቋ ሆኖ ማገልገሉ
በፖለቲካዊ አቀማመጥ ውስጥ የአማራን ተጽዕኖ አጠናክሮለታል። ነገር ግን ይህ ታሪካዊ ሚና በተለያዩ ዘመናት በተለያዩ መንገድ ተተርጉሟል። አንዳንዶች የአንድነት መሰረት አድርገው ሲያዩት፣ ሌሎች ደግሞ እንደ የስልጣን ማዕከልነት ምልክት ተጠቅመውበታል። ከ1991 ዓመተ ምህረት በኋላ በኢትዮጵያ የተመሰረተው የፌዴራል ስርዓት የፖለቲካ መዋቅሩን በእጅጉ ለውጦታል። ይህ ለውጥ ለአማራ ሕዝብ አዲስ የፖለቲካ ጥያቄዎችን አስነስቷል። እነዚህ የማንነት፣ የወኪልነት፣ የመሬት፣ የደህንነትና የፍትህ ጥያቄዎችን ያካትታል። ብዙ የአማራ ዜጎች በዚህ ስርዓት ውስጥ የራሳቸው ድምጽ በበቂ እንዳልተሰማ ይገልጻሉ። ሌሎች ደግሞ ፌዴራሊዝሙ ለብሔሮች ዕውቅና የሰጠ ስርዓት ነው ይላሉ። ይህ ልዩነት ዛሬም በኢትዮጵያ ውስጥ ትልቅ ውይይት ነው። በቅርብ ዓመታት የአማራ ሕዝብ ፖለቲካዊ ተሳትፎ እጅግ ጨምሯል። ይህ በወጣቶች ንቅናቄ፣ በማህበራዊ ሚዲያ፣ በፓርቲ ተሳትፎ እና በማህበረሰብ ውይይቶች ይታያል። በተለይ የደህንነት ጉዳይ፣ የወሰን፣ የአስተዳደር፣ የተፈናቃዮች ጉዳይ እና የፍትህ ጥያቄ በአማራ ሕዝብ ዘንድ የበለጠ ፖለቲካዊ ግንዛቤ ፈጥሯል። የአማራ ሕዝብ ከኢትዮጵያ ፖለቲካ ጋር ያለው ግንኙነት በሁለት ታላላቅ መስመሮች ይታያል። አንደኛው ኢትዮጵያዊ አንድነትን ማጠናከር፣ ሁለተኛው የራስን መብት፣ ደህንነትና ፍትህ መጠየቅ ነው። እነዚህ ሁለት ጥያቄዎች ተቃራኒ ሳይሆኑ በአንድ ጊዜ የሚኖሩ ፖለቲካዊ ፍላጎቶች ናቸው። ብዙዎች ጠንካራ ኢትዮጵያን ይፈልጋሉ። በተመሳሳይም በውስጧ ፍትህና እኩልነት እንዲኖር ይጠይቃሉ። ወደፊት ኢትዮጵያ ፖለቲካ መረጋጋት የሚቻለው ሁሉም ህዝቦች እንደ እኩል ባለቤት ራሳቸውን በሀገሪቱ ውስጥ ሲያውኑ። በዚህ ሂደት የአማራ ህዝብ ሚና ትልቅ ነው። የታሪኩን ትውስታ፣ የአሁኑን ፈተና፣ የወደፊቱን ተስፋ በማጣጣም በሰላም፣ በውይይት፣ በፍትህና በመግባባት ላይ የተመሰረተ ፖለቲካ ለመገንባት የሚደረገው አስተዋጽኦ ለኢትዮጵያ ወሳኝ ነው። በመጨረሻም የአማራ ህዝብና የኢትዮጵያ ፖለቲካ ግንኙነት የታሪክ ብቻ ሳይሆን የዛሬና የነገ ጉዳይም ነው። የተለያዩ እይታዎች ቢኖሩም የጋራ ሀገርን በፍትህ፣ በእኩልነትና በሰላም ለማቆየት የሚደረግ ጥረት የሁሉም ዜጎች ኃላፊነት ነው። በዚህም የአማራ ህዝብ ተሳትፎ ከፍተኛ ትርጉም ያለው ሆኖ ይቀጥላል። ፍትሃዊ የሆነ የልማት ክፍፍል አለመኖሩን የሚያሳዩ የኦህዴድ አይን ያወጣ ሰገጤነት። ከመምህር መርሃ ጽድቅ መልኩ አዲስ አበባ በቤተክርስቲያን መምህራን። ጠቅላይ ሚኒስትሩ የቦረናን ኤርፖርት ሲመርቅ በሰሜን 10 ኤርፖርት አለ፣ በሌሎች ግን ያንሳል አይነት ይዘት ያለው ንግግር ተናግሯል። ኦህዴድ ስልጣን ከያዘ በኋላ ለኦሮሚያ 6 ኤርፖርት ሲሰራ በአማራ የተሰራው አንድ ብቻ ነው። በወያኔም ዘመን ያኔ ወልቃይትን በጉልበት ነጥቃ በነበረችበት ትግራይ 4 ኤርፖርት የተሰራ ሲሆን ከትግራይ 5 እጥፍ ስፋት ያለው የአማራ ክልልም እኩል 4 ኤርፖርት ነበር የተሰራው። ስለ ፍትሃዊ ስርጭቱ ከኦሮሞ ልጆች ጋር አብረን ጮኸናል። አሁን ኦህዴድ ስልጣን ሲይዝ እሱም በተራው ክልሌ ነው በሚለው ላይ አተኩሮ እየሰራ ፍትሃዊነት ጥያቄ ሲነሳበት ብዙ የተሰራበትን የትግራይና ምንም ያልተሰራበትን አማራን ደምሮ ምንም የሌለበት መተማን ኤርፖርት እንዳለው አስመስሎ ሰሜን ኢትዮጵያ ይበቃዋል ብሏል። አነጋገራቸው በኦሮሚያና በአጎራባች አካባቢዎች ገና እንጨምራለን፣ አማራ ክልል የመተማ የደብረ ታቦርና የወልዲያ ኤርፖርቶች ጥያቄ ግን አንሰማም ማለት ነው። አብይ አሁን ዓለም አቀፍ የበረራ አገልግሎት እየሰጡ ያሉ ኤርፖርቶችን በተመለከተም የተዛባ መረጃ ነው የሰጠው። ወያኔ ወደ አረብ ሀገር ይደረግ የነበረውን በረራ በመቀሌ በኩል ለማድረግ አስበው ከ10 ዓመት በፊት የሃጂ ተጓዦች ነጃሽን ጎብኝተው በመቀሌ በኩል ወደ ጅዳ እንዲሄዱ አድርጎ ነበር።
አካሄዱ ተቃውሞ ስለበዛበት ቀረ። ከዛን ጊዜ ጀምሮ የመቀሌ ዓለም አቀፍ በረራ አስተናግዳ አታውቅም። ባህር ዳርም ከዓመት በፊት የተወሰኑ ቻርተር በረራዎችን ወደ ሱዳን ከማስተናገዱ በስተቀር ዓለም አቀፍ በረራ አስተናግዶ አያውቅም። አብይ ግን ዓለም አቀፍ በረራ ያስተናግዳል ብሎ መቀሌንና ባህር ዳርን ከአዲስ አበባ እኩል አስቀምጧቸዋል። ወደ ሶማሌላንድና ጅቡቲ ዓለም አቀፍ በረራ እያስተናገደ የሚገኘው የድሬዳዋ ኤርፖርትንም አውቆ ዘሎታል። አሁን ዓለም አቀፍ በረራ እያስተናገዱ ያሉት አዲስ አበባና ድሬዳዋ ናቸው። በቀጣይ ደብረ ዘይት ይከላከላቸዋል። በኦሮሚያ አዲስ ኤርፖርቶችን በማሰራት ተቃውሞ የለንም። 3 ኤርፖርቶች ዓለም አቀፍ በረራ ማድረጋቸውም ችግር የለብንም። ግን አማራስ የኢትዮጵያ አካል አይደለምን? የመጣው የሄደው ሁሉ ከሌላው በታች እንዲሆን የሚፈርድበት ለምንድን ነው? በወያኔ ዘመን ትግራይ 16 ሆስፒታሎች ኖሯት 5 እጥፍ የበለጠ ህዝብ ያለው አማራ ግን 19 ሆስፒታል ብቻ ነበር የነበረው። ያኔ ጫጫታ ሲበዛ የተወሰኑ ጤና ጣቢያዎችን ስም ሆስፒታል በማድረግ ቁጥሩ ትንሽ እንዲጨምር ተሞከረ። በትምህርት በኩልም አማራ እንደ ክልል ደካማ ትምህርት ቤቶች ያሉበት ክልል ነው። አንድ ወቅት የክልሉ ትምህርት ቤቶች ፎቶ እየተለጠፈ መላው የኢትዮጵያ ህዝብ ሲያዝን የቅርብ ጊዜ ትዝታ ነው። ያን ሰሞን አልጀዚራ ኢትዮጵያ ካሉ ክልሎች ሁሉ የመጨረሻው ድሃ ክልል አማራ ክልል ነው ሲል ዘገባ ሰርቶበት ነበር። አሁን እነዚህ የጤና ተቋማት፣ የትምህርት ተቋማት በህዋትና በሆዲድ ጦርነት ወድመዋል። የቀሩትም ቀላል የማይባሉት የመከላከያ ካምፕ ሆነዋል። የሆዲድና የህዋት ጦርነት ሲቆም በጦርነት ለወደሙ አካባቢዎች መልሶ ማቋቋሚያ ልዩ ድጋፍ ይሰጣል ብለን ስንጠብቅ ልዩ ድጋፍ የሚደረግለት የኦሮሚያ ክልል ሆኖ ቁጭ አለ። ደግሜ የምናገረው የኔ ተቃውሞ በኦሮሚያ ልማት ሳይሆን በአማራ መገለል ነው። ከንጉሱ ዘመን ጀምሮ እስከ ዛሬ ዘመናዊ መሰረተ ልማትና ኢንቨስትመንት በአማራው በቋሚነት ጭራ እንዲሆን እየተደረገ ነው። የቀድሞው ምስራቅ ጀርመንና ምዕራብ ጀርመን አይነት የኢኮኖሚ ልዩነት በሀገራችን እየተፈጠረ እንዳለ የገለጽንበት አብይ አጭበርብሮ የመለሰውን ቪዲዮ ከታች በአስተያየት መስጫው ላይ ይመልከቱ። የአማራ ፋኖ ሰራዊት ከአባቶቹ ምን ይማር? ከፋኖ ሙላቱ ጣሰው መተከል ግንባር አማራ ፋኖ። የአማራ ህዝብ ታሪክ በብዙ መልኩ የጀግንነት፣ የመስዋዕትነት፣ የጽናትና አገር የመከበር ታሪክ ነው። በዘመናት ውስጥ በብዙ ፈተናዎች ያለፈ ህዝብ በአባቶቹ ትውልድ የተውለትን ቅርስ ዛሬም ተሸክሞ እየተጓዘ ነው። የፋኖ ትግልም ከዚህ ታሪካዊ መሰረት የተነሳ ነው። ስለዚህ የአማራ ፋኖ ሰራዊት ከአባቶቹ የሚማረው ብዙ ነገር አለ። አባቶቻችን የተለያየ አመለካከት፣ አካባቢ ልዩነት ቢኖራቸውም በትልቁ ጉዳይ ግን አንድ ሆነው መቆም ያውቁ ነበር። የጋራ ክብር፣ የጋራ ህልውና፣ የጋራ እሴት ሲጠራ ልዩነታቸውን ወደ ጎን አድርገው ይቆሙ ነበር። ይህ ለፋኖ ትልቅ ትምህርት ነው። አንድነት ከሁሉም በላይ ኃይል መሆኑን በመገንዘብ የጥንት አባቶቻችን ኃይላቸውን ከህዝብ ይወስዱ ነበር። ከህዝብ ውጪ ራሳቸውን አያስቡም ነበር። የህዝብ ደህንነት፣ የህዝብ ክብርና የህዝብ ጥቅም ቅድሚያ ነበራቸው። የፋኖ ኃይልም ከህዝብ የተነሳ በመሆኑ ህዝቡን ማክበር፣ መጠበቅ፣ መስማትና ከህዝብ ጋር መቆም ከዋና እሴቶቹ አንዱ መሆን አለበት። ጀግንነት ብቻውን አይበቃም። አባቶቻችን ጀግኖች ነበሩ፣ ግን ከጀግንነት ጋር ስነ ምግባርን ይዘው ይጓዙ ነበር። ቃል ኪዳን ያከብሩ፣ ሽማግሌን ያከብሩ፣
ንጹሃንን አይነኩም፣ ተግሳጽን ይጠብቁ ነበር። ዛሬም ፋኖ የሚበረታታው በተግሳጽ በስነ ምግባርና በኃላፊነት ሲመራ ነው። አባቶቻችን ከባድ ፈተናዎችን ተሻግረዋል። ረሃብ፣ ጦርነት፣ ስደት፣ መከራ። ነገር ግን አልተሸነፉም። ዛሬም ትግል ከፈተና የማይለይ ነው። ስለዚህ ከአባቶቻችን የሚወሰደው አንዱ ትምህርት ጽናት ነው። ችግር ቢበዛም አለመፍረስ፣ ተስፋ አለመቁረጥ። አባቶቻችን ግጭት ሲፈጠር በጥበብ መፍታትን ያውቁ ነበር። ሽማግሌ እርቅ፣ ምክክር እና መግባባትን የማህበረሰቡ ጠንካራ መሰረት ነበሩ። ዛሬም ኃይል ብቻ ሳይሆን ውይይትን፣ ጥበብንና መግባባትን ማበረታታት አስፈላጊ ነው። አባቶቻችን ለራሳቸው ብቻ አልኖሩም፣ ለልጆቻቸውና ለሚመጣው ትውልድ ያስቡ ነበር። ዛሬ የሚደረገው ሁሉ ለነገ የሚተርፍ ነው። ስለዚህ ፋኖ ከአባቶቹ የሚማረው ነገ ስለሚመጣው ትውልድ ማሰብ፣ ሰላም፣ ክብርና የተሻለ የጋራ ህይወት መተው ነው። መደምደሚያ የአማራ ፋኖ ሰራዊት ከአባቶቹ የሚማረው ብዙ ነገር አለ። አንድነት፣ ጽናት፣ ስነ ምግባር፣ ህዝብን ማክበር፣ ጥበብ እና ለመጪው ትውልድ ኃላፊነት መውሰድ። እነዚህ እሴቶች በታሪክ የተፈተኑ ናቸው። ዛሬ እነሱን በመያዝ ብቻ ነው ከትውልድ ወደ ትውልድ ጋራ የምንገናኘው፣ ታሪኩንም የምንቀጥለው። አባቶቻችን የተዉትን ቅርስ መሸከም ማለት ታሪካችንን መዘከር ብቻ አይደለም፣ እሴታቸውንም በተግባር ማኖር ማለት ነው። በገዛ ድግሱ የተሸነፈው አገዛዝ የምርጫ ሰርከስ በሽንፈት ተዘርሯል። አገዛዙ በራሱ ተጫዋችነት፣ በራሱ አሰልጣኝነትና በገዛ ዳኝነቱ ሲፍጨረጨርበት የዋለው የከሰረ ምርጫ ድራማ በመጨረሻም ፍጹም በሆነ ታሪካዊ ሽንፈት ተጠናቋል። በራሱ በአብይ አህመድና በምክትሉ ብልጽግናዎቹ አጃቢነት ውስን ካድሬዎችና የሴፍቲኔት ተረጆች በየቀበሌው እያጠራቀመ እፍኝ በማይሞሉ ውስን ስፍራዎች ላይ የፖለቲካ ተውኔትን ለመተወን ቢሞክርም ከሽንፈትና ውርደት ዘላለማዊ ባህሪው የሆነው ይህ ስብስብ በከፍተኛ ኪሳራ መሬት ላይ ተዘርሯል። ሀገር ሰላም ሆኖ ህዝብ በደስታ ወጥቶ መርጦን በሚል አስቀድሞ የወጠነው የቲያትር ድራማ በመሬት ላይ ባለው እውነታ ሳቢያ ወደማይቀለበስ አስደንጋጭ ትራጀዲ ተለውጦበታል። የመገናኛ ብዙሃን መዋቅሩ ውሸት ሰልችቶት ወላድ መረጠች፣ ሙሽሮች መረጡ፣ የሟች ቤተሰቦች መረጡ፣ አካል ጉዳተኞች መረጡ እና አዛውንት መረጡ እያለ ሲዘግብ የዋለው ሽርክት የፕሮፓጋንዳ ያገዛዙ ተስፋ መቁረጥን፣ ጽንፍና የትርክት ድህነት በአደባባይ ያሳየ የኮሜዲ ትርኢት ሆኗል። በአንጻሩ ጀግናውና አስተዋዩ የአማራው ህዝብ የመሪ ድርጅቱን የአማራ ፋኖን ብሔራዊ ንቅናቄን አፋብን ስልታዊ ጥሪ ሙሉ በሙሉ በመስማት መንገዱንም ቤቱንም ዘግቶ ለገዳዩ ስርዓት ፍጹም እንቢተኝነቱን በተግባር አሳይቷል። ይህ ህዝብ የቤት ውስጥና የአደባባይ እንቢተኝነት ተጋድሎ በአውደ ውጊያ ግንባር ካለው ፋኖ መብረቃዊ ጥቃት ጋር ተናቦ መላውን የጠላት መዋቅር አናግቶታል። የጀግናው የነጻነት ኃይል በአምስቱ የአማራ ግዛቶች ቢዛሞን ጨምሮ ሙሉ ማጥቃት በመክፈት በደማቅ ድል እየተንበሸበሸ ይገኛል። የከፍተኛ ወታደራዊ መሪዎችን ጨምሮ የተገኘው የጠላት ምርኮና ግዳይ ለጉድ ሲሆን ብዛቱን ለመቁጠር ከአቅም በላይ እስከ መሆን ደረጃ ደርሷል። በርካታ ስትራቴጂክ ከተሞችን፣ ቁልፍ መተላለፊያ መንገዶችን አንድም በጀግና ፋኖ ቁጥጥር ስር ውሏል፣ አለያም በፍጹም በሆነ የብረት ቀለበት ተከበው የጥላትን መተንፈሻ አሳጥተውታል። ይህ
በመሬት ላይ ፍጹም የበላይነት በዓለም አቀፍ መድረክም በትልቁ ተስተጋብቷል። ዓለም አቀፍ ሚዲያዎችና ታላላቅ መንግስታት ያገዛዙን ወታደራዊና ፖለቲካዊ ውድቀት ባይናቸው አይተውና ተረድተው በዛሬው ምርጫ ድራማ ላይ በይፋ ሲያሾፉና የሥርዓቱን መደቆስ ሲያረጋግጡ ውለዋል። በዚህ ሁሉ መካከል ንቃተ ህሊና ያላቸውና ብልጥ የሆኑ የአገዛዙ ወታደሮች ከመሞት መሰንበት በሚል ለቀነጨረውና ለከሰረው አገዛዝ የጥይት እራት ከመሆን ይልቅ ህዝባቸውን ጎን ቆመው መርጠው እጃቸውን በሰላም እየሰጡ ህይወታቸውን እየታደጉ ይገኛሉ። እውነተኛ ምርጫ ማለት እንዲህ ነው። ለነጻነትና ለፍትህ ሲባል ጨቋኝን ስርዓት እንቢ ማለት፣ ለገዳይ ዕውቅና አለመስጠት፣ ከእውነት ግን መቆም፣ ይህንን ዛሬ ታላቅ የጋራ ድል የአምባገነኑ ስርዓት የፖለቲካ ህይወት ሙሉ በሙሉ ያበቃለት መሆኑን ለዓለም ያበሰርንበት ታሪካዊ አጋጣሚ ሆኗል። ድል ለአማራ ህልውና! የትግል ሜዳ ድል በፖለቲካና ጠንካራ ስትራቴጂያዊ ወይስ በወታደራዊ ጥንካሬ? ከፋኖ ጌታቸው ዳምጠው ከሸዋ ግንባር አማራ ፋኖ። በታሪክ ውስጥ ብዙ ትግሎች ተካሂደዋል። አንዳንዶች በመሳሪያ ኃይል ተጀምረው በፖለቲካ ተቋጭተዋል። ሌሎች ደግሞ በፖለቲካ ተጀምረው በጦር ሜዳ ውጤት አግኝተዋል። ስለዚህ ድል የሚመጣው ከየት ነው የሚለው ጥያቄ ቀላል መልስ የለውም። ወታደራዊ ጥንካሬ በራሱ አስፈላጊ ነው። በትግል ሜዳ መሬት መቆጣጠርን፣ ኃይል መሰብሰብን፣ የተቀናጀ እንቅስቃሴ ማድረግና ጫና መፍጠር የተጨበጠ አቅምን ያሳያል። ነገር ግን ብቻውን ወታደራዊ ጥንካሬ ዘራቂ ድል ሊያመጣ አይችልም። የጦር ድል አንድ ደረጃ ውጤት ነው። ዘላቂ ውጤት ግን በኋላ በሚመጣው ፖለቲካዊ ሂደት ይወሰናል። በሌላ በኩል ፖለቲካና ስትራቴጂያዊ ትግል አቅጣጫን የሚወስኑ ናቸው። ለምን እየታገልን ነው? መጨረሻ የሚፈለገው ምንድነው? ህዝብስ እንዴት ማሳተፍ ይቻላል? የሚሉ ጥያቄዎች መልሳቸው ፖለቲካዊ። ግልጽ የፖለቲካ ራዕይ ከሌለ የጦር ሜዳ ድል እንኳን ትርጉም ያጣል። በብዙ አገራት የታየው ይህ ነው። በጦር ሜዳ ያሸነፉ ኃይሎች በፖለቲካ ስህተት ምክንያት ድላቸውን አጥተዋል። ጠንካራ ስትራቴጂ ሁለቱንም ያገናኛል። ስትራቴጂ ማለት ሀብትን፣ ሰውን፣ ጊዜን፣ መረጃንና የህዝብ ድጋፍን በትክክል ማስተዳደር። ወታደራዊ እርምጃ መቼ እንደሚረዳ፣ መቼ ደግሞ ውይይት ወይም ፖለቲካዊ ግፊት እንደሚያስፈልግ መለየት ይጠይቃል። በትግል ሜዳ ድል የሚመጣው ከአንድ ነገር ብቻ አይደለም። ወታደራዊ ጥንካሬ የኃይል መሰረት ከሆነ ፖለቲካ የዓላማ አቅጣጫ ነው። ስትራቴጂ ደግሞ እነዚህን የሚያገናኝ ድልድይ ነው። አንዱ ከሌላው ሌላው ካንዱ አይበቃም። ስለዚህ ዘላቂ ድል የሚገኘው በወታደራዊ ጥንካሬ ብቻ ወይም በፖለቲካ ብቻ ሳይሆን ሁለቱ በግልጽ ራዕይ፣ በተቀናጀ ስትራቴጂና በህዝብ ድጋፍ ሲገናኙ ነው። የጦር ሜዳ ድል መነሻ ሊሆን ይችላል። የፖለቲካ ጥበብ ግን ድልን ዘላቂ ያደርገዋል። ባጭሩ ድል የሚገኘው በኃይል ብቻ አይደለም፣ በአቅጣጫ ያለው ኃይል ነው። በዓለም ታሪክ ውስጥ ብዙ ህዝቦች ከአምባገነናዊ አገዛዝ ለመውጣት ትግል አድርገዋል። እነዚህ ትግሎች ከሀገር ወደ ሀገር ቢለያዩም አንዳንድ የጋራ ባህሪ አላቸው። ከታሪክ የሚታየው የትልቁ ድል ስኬት ብዙ ጊዜ ከአንድ ብቻ አይመጡም። ከተደራጀ ህዝባዊ እንቅስቃሴ፣ ግልጽ የፖለቲካ ራዕይ፣ አንድነት፣ ትዕግስትና የተቀናጀ ስልት ያመጣል። የትኛውም ጸረ አምባገነን ትግል የሚከሽፈው ሲሰፋ ነው። ትግሉ የአንድ ቡድን፣ የአንድ ክልል ወይም የጥቂት ሰዎች ጉዳይ ሳይሆን የህዝብ ጉዳይ ሲሆን ጫናው ይበረታል። ተማሪዎች፣ ሰራተኞች፣ ገበሬዎች፣ መምህራን፣
ሴቶችና ወጣቶች በአንድ ግብ ሲሰባሰቡ ለአምባገነን ስርዓት መቆየት ይከብዳል። አሁን ያለው እንዲቀየር ማለት ብቻ አይበቃም። ከዚህ በኋላ ምን ይመጣል የሚለው መሆን አለበት። የህዝብ ትግል ዓላማውን በግልጽ ሊያስቀምጥ ድጋፍ ያገኛል። የህግ ስርዓት፣ የፍትህ፣ የነጻ ምርጫ፣ ሰብአዊ መብት፣ አካታች አስተዳደር ወዘተ እንደሚመጡ ሰዎች ሲያውቁ እምነታቸውን ያጠናክራል። ብዙ ለውጦች በአንድ ቀን አልመጡም፣ ዓመታት ፈጅተዋል። ስለዚህ ትዕግስት፣ ቀጣይነት እና ስትራቴጂያዊ ጥንካሬ አስፈላጊ ናቸው። የተደራጀ እንቅስቃሴ ጫናን ይጠብቃል፣ ህዝብንም ተስፋ ያስቀጥላል። ብዙ ታሪካዊ ለውጦች የውስጥ ኃይል ብቻ ሳይሆን የውጭ ድጋፍ ተጨምሮበታል። የዓለም ሚዲያ፣ የመብት ተቋማት፣ የዲፕሎማሲ ግፊት የህዝብ ጥያቄ እንዲሰማ ያደርጋሉ። ይህ ትግሉን ያጠናክራል። ብዙ ጊዜ ትልቁ ፈተና ከድል በኋላ ከመጣ በኋላ ይጀምራል። አምባገነንነትን ማስወገድ አንድ ደረጃ ነው። የሚተካው ስርዓት በፍትህ መገንባት ግን ከዚህ በላይ ነው። በታሪክ አንዳንድ እንቅስቃሴዎች ድል ካገኙ በኋላ በአንድነት እጥረት ወይም በተለያዩ ግጭቶች ምክንያት ተዳክመዋል። ስለዚህ የሽግግር እቅድ፣ የእርቅ ሂደት፣ የህግ ተቋማት ግንባታ እና አካታች ፖለቲካ አስፈላጊ ናቸው። መደምደሚያ፣ በዓለም ላይ በተካሄዱ ጸረ አምባገነን ትግሎች የትልቁ የድል ስኬት ስትራቴጂ አንድ ብቻ አይደለም፣ ግን በተደጋጋሚ የሚታዩ ነገሮች እነዚህ ናቸው። ሰፊ የህዝብ አንድነት፣ ግልጽ የፖለቲካ ራዕይ፣ የተደራጀና ቀጣይ እንቅስቃሴ፣ ውጤታማ የውስጥና የውጭ ግንኙነት፣ ድል ከመጣ በኋላ የሚመጣው ለውጥ አስቀድሞ ማሰብ። ባጭሩ የትልቅ ድል ስኬት ከኃይል ብቻ አይመጣም። ከአንድነት፣ ከራዕይ፣ ከትዕግስትና ከተደራጀ ህዝባዊ መሰረት ይመጣል።